ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ ዘይነባ ባህሩ ይባላል። የተወለድኩት ጉመር ሰፈር ከተራት ይባላል እና ከመጣሁት አዲስ አበባ 15 ዓመቴ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ ኩመል ማን ይባላል። ተወልጄ ያደኩትም ጉራጌ ዞን ውስጥ ጉመር ወረዳ አረቀሽ ሸለቆ ገበሬ ማህበር ልዩ ስሙ ወዙቴ ተብሎ የሚጠራው አካባቢ ነው ተወልጄ ያደኩት። ትምህርት እስከ 8ኛ ክፍል እዛ አረቀት ትምህርት ቤት ተምሬ ትምህርቴ በዛን ጊዜ ከ8 በላይ ትምህርት ስላልነበረ ወደ ከተማ ለትምህርት መጥቼ ከ8ኛ ክፍል በኋላ እስከ 10 እዚህ አዲስ አበባ ኮልፌ ኮምፕሬሲቭ ትምህርት ቤት ተምሬ 10ኛ ክፍል ላይ የሆነ ኑሮም ሁኔታ በጣም ሲከብደኝ ትምህርቴን አቋረጥኩ። ያው በልጅነቴ ያው ብዙ መላደኩም ሀገር ቤት ገጠር ያው እናቴ በልጅነቴ ነው የሞተችው። ሰው ቤት እየሰራሁ መልሼ ደግሞ ወደ ዳቦ ቤት ገባሁ። ዳቦ ቤት ስራ ደግሞ ይሄ ከባለቤቴ ከኩመል ማኔ ጋር ተገናኘ። ወደ ሎተሪ እያዞርኩኝ ያለ እዛ ሎተሪ እንትን ስል ከፍ ስል ትንሽ አንድ ጓደኞቼ ነበሩ፣ የታክሲ ሹፌር ጓደኞቼ ነበሩ። ወደ ታክሲ ረዳትነት ገባሁ። እየሰራሁ እያለ ከባለቤቴ ጋር ከዘይነባ ባህሩ ተዋወቅን፣ ትዳር መሰረትን። ከተጋባን በኋላ ወለድኩኝ። ወልጄ ደግሞ አመት ከ7 ወር እያለች ህፃን ልጅ ቤተሰቤ ጋር ወሰድኳት። ከዛ በኋላ ወደ አረብ ሀገር ሄድኩኝ። 3 ዓመት ሰርቼ መጣሁ። ትዳር መስርተን እየኖርን የመጀመሪያ ልጃችን ተወለደች። ከተወለደች በኋላ ትንሽ ጧት ፀሐይ ብርሃን ምናምን በሚሞቃት ሰዓት አይኗ ትንሽ ጨረር መጥቷት ያ ጨረር የሆነ የአይኗን ብሌን ትንሽ እንትን ብለዋል። የሆነ ነጭ ነገር ጥሎባት እሷን ለማሳከም እሷ በጊዜው አቅምም ስላልነበረን እሷን ለማሳከም ወደ አረብ ሀገር ሄደች። ያው ስራ አልነበረውም። የታክሲ ረዳት ነበረ፣ ከሰው ተቀጥሮ ይሰራ ነበር። የቤት ክራይ ነበረብን፣ መክፈልም አልቻልንም። ለዛ ብዬ ነው ወደ አረብ ሀገር ሄድኩት። አረብ ሀገር ሄደች፣ አሳከመቻት። ስታሳክማት ደህና ነች አሉ። የአይኗ ትንሽ ሌንሱ ተጎዳ ምናምን ነገር ብለው የአይኗ እንትኑ ሌንስ ቀየሩላት። አሁን ደህና ነች፣ በጥሩ ሁኔታ ነው ያለችው እና የመጀመሪያ ልጃችን ከተወለደች ከ2 ዓመት ከምናምን አካባቢ ከዛ በኋላ እሷም ከአረብ ሀገር መጣች። ከመጣች በኋላ የሁለተኛ ልጃችን ተወለደች። እንደተወለደች በቃ አራስ ቤት ማልቀስ ጀመረች። ስታለቅስ ያው ቁርጠት ነው እንደዚህ ነው ይባል ነበር። መጨረሻ ያው ቁራን ቤትም የተለያየ ቦታ በአቅም ያው በቻልኩም አቅም ሰውም እያስቸገርኩኝ መውሰድ ጀመርኳት። 3 በቃ አመት እያለች 1 ዓመት ስትሞላ አላህ ብላ ባላህ አፈታች። አመት ሲሞላት ከዛ በኋላ ከአመት በኋላ ደግሞ ዘጋት እና ያው መረበሽ ማጥፋት በቃ እያደገች ስትመጣ ያው መማታት፣ ሽንት መቆጣጠር፣ ማልቀስ በቃ ምንም ፋታ አልነበራትም። በተለይ በ2-3 ዓመት 4 ዓመት አካባቢ በጣም ነበር የምታለቅሰው በቃ አለማቋረጥ ማለት ነው። በዛ ሰዓት ደግሞ ብዙ ቦታ ወስታት ነበረ፣ ቁራን ቤትም የተለያየ ቦታ ወስታትም ያው ለውጥ አላገኘው እና በቃ እያደገች ስትመጣ ያው ሽንቷን መቆጣጠር እንትን አለች። ቆሻሻ መብላት ጀመረች። በቃ ልጆች መምታት ጀመረች። በቃ ያገኘችው ነገር በቃ እንትን አትቆጣጠርም። ራሷም ደግሞ ያጨቃለች። ፊቷም በቃ ራሷን በቃ መናከስ ነው እና 9 ሰዓት 8 ሰዓት ላይ ደግሞ በቃ አስለቅሶ ትጀምራለች። ታለቅሳለች ዝም ብላ ያለ ማቋረጥ ማለት ታለቅሳለች። በቃ የሆነ ሰዓት ላይ ነው እንቅልፍ የሚወስዳት እና ሙሉ ለሙሉ እንቅልፍ አይሰጣትም እና በቃ ራሷ ምንም ነገር አታውቅም። አሁን የምትኖረው በፓምፐርስ ነው የምትጠቀመው። ሽንቷ ዝም ብላ ነው ቆማ የምትለቀው እና የምትበላውን ምግብ አትለየውም። ያገኘችውን ቆሻሻውን ትልም ይሁን ምንም አስታ ነው የምትጎርሰው። ምግብ አትለይ እና ልጆች ትመታለች። ምን ውስጥ ትግባ መኪና ውስጥ ትግባ ምንም አትለይ ያልወሰድንበት ቦታ የለም። ከዛ በኋላ ደግሞ እሷንን ጥዬ እኔ ተሰደድኩኝ፣ አረብ ሀገር ሄድኩኝ። ዱባይ 2 ዓመት ከምናምን ቁጭ ብዬ መጣሁ።
ከመጣ በኋላ ያው አሳከምኳት። ምንም ነገር አቅሜ አልቻለም። የሰራሁበት እንዳለ እዛው እንትን አልኩኝ። ከዛ መጣን። ይኸው እስካሁን ድረስ አለች። 9 ዓመቷ ነው። ክትትሌ ያው በትክክል ከታተል ነበረ። የወለድኩኝ ደግሞ በሰላም ነው። እንትን ሆስፒታል በሰላም ነው። ምንም ነገር አልነበረብኝም። ስከታተል ምንም ነገር አለ አላለኝም። እና ክኒን ነገሮች ምንም ነገር ሞስት ነገር አልነበረም። እርጉዝ ሆኜ ማለት ነው። እና በሰላም ነው። ኖርማል ልጅ ነው የወለድኳት። ስለዚህ እንደውም በጣም የምታምር ልጅ ነበረች። አሁን ጠቋቁራ ተቦጫጭቃ ነው እንጂ በጣም የምታምር ልጅ ነበረች፣ ሕፃን እያለች ማለት ነው። እና ብዙዎቹ ሲሉ አይ በሕክምና ምድል ነች እቺ ኦቲዝም ነው እና ትምህርት ቤት አላቸው፣ ትምህርት ቤት ገብታ በትምህርት ቤት በሕክምና ምናምን ትድናለች ምናምን ነገር ይሉናል። እኛ ደግሞ ትምህርት ቤት ለማስገባት ሕክምናን ለማድረግ ያው አቅማችንም አልቻለም። ያው እስከዛሬ ዝም ብለን ቁጭ ብለን ነበረ። አሁን ያው እድሜ ለእናንተ ሚዲያ ያው እዚህ ጋር ሚዲያ ላይ አቅርቦን ያው ሰው ፊት እንትን ልንልቻል እና አልሐምዱሊላህ ያው አለን። ምን አልወደቀችኝ። ከራሴ ከሌላ ሰው የሚይዛት ሰው ነበር። ራሴ ነው የሚይዛት። ገና 45 ቀን እያለሁ ነው ማልቀስ የጀመረችው አራስ ቤት እንጂ ወድቃ ምናምን አይደለም፣ ቅጭት ምናምን የለባት። አሁን 9 ዓመቷ ነው። ያው እኩያዎቿ ተምረው ሲመጡ ይሰማኛል። ያው የምትማርበትና የምትቀራበት ጊዜ ነበር እና የምትጫወትበት ጊዜ። አሁን አትጫወት። የምትጫወተው ከጭቃ ከቆሻሻ ጋር በቃ እሱ ያስለቀሰኝ በቃ ያ በጥሳያት በጣም የምታጓጓ ልጅ ነበረች። በጣም ነበር የምታምረው። መጨረሻው ያው እንዲህ ሆነች እንጂ በጣም የምታምር ልጅ ነበረች። ፎቶ ሁሉ ራሱ አለኝ። በጣም ነው የምታምረው ልጅ፣ የምታጓጓ ልጅ ነበር። ያው መጨረሻው አይታወቅም። አባትነት አንዳንዴ ማለት ነው እንደዚህ አይነት ልጅ ሲመጣ እንደዚህ በቃ እና ህይወት በጣም ያስጠላል። እና አንዳንዴ ተስፋ መቁረጥን ነገር እንትን ይላል። ግን መልሼ አልሐምዱሊላህ በማለት ያው የባሰ ማታምጣው ከዚህም የባሰ አለ። አንዳንድ ቦታ ሄጄ ሳይ ከዚህም የባሰ ነገር አለ ብዬ አልሐምዱሊላህ እላለሁ። አላህን አመሰግነዋለሁ። ምስጋና ለአላህ ይገባ። ከዛ በኋላ ደግሞ ያው ቀጥሎ ወንድ ተወለደ። ያው ወንዱም ደግሞ አሁን 5 ዓመቱ ነው። ኖርማል ኬጂ 1 ነው ይማራል። ከሱም ደግሞ ያው ተከታይ ልጆች አለ። ያው እነሱ አልሐምዱሊላህ ጤነኛ ናቸው። ምንም ነገር ያው እነሳን ትመታቸዋለች እንጂ ምንም ነገር እነሱ ጤነኛ ናቸው። ግን እነሱ እንጂ ሊጫወቱ ፍሪ ሆኖ ሊጫወቱ አሰጣቸው። በሚጫወቱ ሰዓት ደግሞ አዘናግታ ትወረውራቸዋለች፣ ትመታቸዋለች። ያ እንደው 2 ልጆች ወለ ሰላቃቸው ነው የወለድኳቸው። እንጂ ያው እንደዚህም ሌሎችም ይሆናል ብዬ ብቻ እንደዚህ ሆና ትቀራለች። ያው ሁሌ ሰዓት ያው እድሜዋን ሳይጨምር በፊት 4-5 ዓመት እያለች ብትመለስ ሚሻላት ምናምን ነገር ነው የሚመስለኝ ነበር። ቀለል አድርጌ ያት ነበር። በቃ በማልቀሱ ቁርጠት ነው እንደዚህ ነው ሲሉ በቃ እንደዚህ ኦቲዝም ሆና እንትን ትላለች አላልኩ። ተወልዳ ሳያት ማለት ነው የሆነ አመት አካባቢ ስትደርስ በጣም የምታምር በጣም ቆንጆ ልጅ ነበረች። አሁን ልጆቼም አልሐምዱሊላህ አሁንም ቆንጆ ናቸው፣ ግን ከነሱ በጣም ትበልጣቸው ነበር። ግን አሁን ሳያት በቃ እኔ በቃ የሆነ የእሷን እንትኑ ውበቷን ምናምን አንዳንድ ነገርዋን ሳይ በቃ የሆነ እንደ ተስፋ መቁረጥ ነገር ያደርገኛል። በቃ እንደዚህ ነው እንዲህ ምናምን ነገር ብዬ በጣም ያስጠላኛል ህይወት እና ብቻ አልሐምዱሊላህ ማለት ነው። ትመርምር ምናምን ስለው ጊዜ ተመርምራለች፣ ኦቲዝም ናት እና በምንድነው ምን መፍትሄ ያለኝ ስለው በቃ በራስሽ ማስተማርና በባለሙያ እንትን ማለት ነው አለኝ። እና ያው ባለሙያ እንትን ደግሞ አቅም የለኝም። በቃ ያው ይዣት ቁጭ አልኩ። ያው በመንግስት በምንም አላገኘሁም። ያው በሕክምና ትድናለች ነው ያሉ ሐኪሞቹ። እሷ እንደዚህ ከሆነች በኋላ ሌላ ይፈጠራል ብዬ ምንም አላስብም ነበረ። ምንም አልተፈጠረም። ብቻ አልሐምዱሊላህ አሁን በጣም ጥሩዎች ናቸው። 2 ልጆች አሉ፣ 3 ልጆች አሉ። 3ቱንም በጣም አልሐምዱሊላህ ናቸው። በጣም ጥሩዎች ናቸው እና ምንም ህመም የለም። እና አንዳንዴ ያው ሰው እንትን ሲል ያው ኦቲዝም ነው ምናምን አንዳንዴ ይፈጠራል ብለው ነው የሚሉ
ይፈጠራል ነው የሚሉት። እና ብዙ ቦታ ወስጃታለሁ፣ ብዙ ቦታ ደክሜላታለሁ። ያለኝ ብሬን ጨርሼ ምን ብዬ እንትን ብያለሁ። ብቻ ምንም ከሷ በኋላ ይፈጠራልን ብዬ አላስብም ነበር። አልሐምዱሊላህ ብቻ አሁን በጥሩ ሁኔታ ነው ያሉ ልጆቼ አልሐምዱሊላህ። ያው ህይወቴ ያው እኔ አሁንም ሰው ሀገር ሄጄ ለሳንተን ብል እንትን ግን ሌላ ሰው አለኔ ማንም አይዛትም ስለምታስቸግር አሁን ምንም ነገር የትም ቦታ ለቅሶም ቢኖር ምንም ይኖር አልሄድም። ሚይዝልኝ የለም። ለምን የሆነ ሰዓት ዞር ስትባል በምንም ነገር ነው የምትሄደው እና ልጆችም ስለምትመታ ወጣም ስለምትጠፋ በቃ ስጋት ስላለብኝ የትም ሲሄድ ይዣት ነው የሚሄደው። ለቅሶም ቢኖር በቃ አንጠልጥኝ ከራሴ ጋር ነው የሚሄደው እና መውጫ ራሱ የለም። ለምን ትጠፋብኛለች። በር ባልተዘጋ ሰዓት ከፍታ ነው የምትወጣው። እሳቱ መታቀውም እሳት ቁጭ ካለ ትደፋለች። መብራቱ ምንም ነገር የምታቀው ነገር ስለሌለ በቃ ማንኛውም በህክምና የሚድን ከሆነ በህክምና ትምህርትም አለው አሉ። ትምህርት የሚያስፈልግ ትምህርት እንዲደረግላት ብዬ ባላህ ስም ጠይቃለሁ። ማንኛውም ሰው ማንኛውም አህለል ሀይል እርዳታ እንዲያደርግላት ብዬ ባላህ ስም ጠይቃለሁ። ሰው የሚመለከት ያው ብድንልኝ ተስፋ አደርጋለሁ። ብቻ የእሷ ጤና ቢመለስልኝ ከምንም በላይ ደስተኛ ነኝ። ዘመድ ያው እናት የለኝም፣ አባት ነው፣ እህት ብቻ እንዳለች፣ ወንድም ምናምን የለኝም። ብቻዬን ነኝ። በልጅነቴ እናቴ ሞተችው። እንደ አባትነት ሁሉም ነገር አሟልቼላቸው አሳክቼላቸው ለማሳደግ ነበረ ፍላጎቴ። ግን ምንም ማድረግ አይቻልም። የአላህ ውሳኔ ነው። ያው ኑሯችን ከእጅ ወደ አፍ ነው እና አሁንም ቢሆን ባለኝን አቅም ለልጆች ማስተማር ማስቀራትን ፈልጋለሁ እና ማንኛውም ሰው ማንኛውም ነገር እርዳታ እንዲያደርግልኝ ባላህ ስም ጠይቋለሁ። እቺ የታመመችው ልጅም አላህ አፊያ እንዲያደርግልኝ ባላህ ስም ጠይቃለሁ እና እኔ ወጥቼ ዞሬ ምን ብዬ እገባለሁ። ግን በጣም የምትጨናነቀው ከልጅቷ ከታማሚው ልጅቷ ጋር የምትጨናነቀው እናት የሆነች አላህ ጀዛውን ይክፈላት እና አልሐምዱሊላህ ብቻ ማለት ነው። አልሐምዱሊላህ ሰው ሀገር ለመሄድ ያው እሷን ለማሳከም ነው እና ያው እሷን የምጥልበት ሰው አጥቼና አለኔ ማንም ሚይዛት ሰው የለም። በቃ እሷን ብዬ ነው ቁጭ ያልኩኝ። አባትነት የምናውቀው እኛ ከወለድን በኋላ ከዚህ በፊት የነበረው አባቶቻችን እንትን ሲሉ ምንም አናውቅም ነበር። አሁን እኛ ከወለድን አባትነት ማለት ከባድ ነው እና ለልጆች ለቤት ለባለቤት ምናምን እያሰብን በጣም ከባድ ነው አባትነት። አደነት ከባድ ነው። በቃ ለራሴ ማለና ስላደኩኝ በቃ እንትን እንዳለ በቃ ይሰማኛል በጣም። ያው ለአላህ ደግሞ አላህ የሰጠኝ ደግሞ ወይኔ ያለሳላት ብቻ አላህ ያንሳልኝ ብዬ ያው ሰግጄ አላህን ነው የምለምነው። አላህ አፊያ አርግልኝ ነው አንተው ሰጣኸኛል ምክንያት አላህ ይሰጣል አንተው አፊያ አርግልኝ ብዬ ለአላህ ነው ጠዋት ነው እየሰገድኩኝ አላህን እየመመስከር እንዴ መማረር አልማረር አላህ ያ ምክንያት አለው እና ከኔ ወንጀል ይሆናል ብዬ አላህን አላማረር አላህን አመስግኜ ዱዓ አረጋለሁ። እናቴው በጣም ለልጇ በጣም ተሳሳለች፣ በጣም ትጨናነቃለች። አንዳንዴ ደግሞ እኔ ባይምሮ የሚመጣ ነገር እቺ ልጅ ሊሆነ ለአህለል ኸይር ወይ ደግሞ ሊያሳክሙ እዛው ውላ እዛው የምትውልበት ወይም እዛው እንትን የምትኖርበት ቦታ እንስጣት ስንላ ጊዜ አይ ከልጄማ አልለይም አልሰጥም፣ የወለድኳ ልጄማ አሳልፌ አልሰጥም በማለት በጣም እንትን ትላለች፣ ትወዳታለች እና በጣም ነው የምታስብላት እና እንቅልፍ ማጣት እንቅልፍ አተኛም በቃ ምንም ነገር እንቅልፍ የለባት ልጅቷ። በዛም እንቅልፏ እናቷ ተጨናንቃም ተጠባ ምን ብላ ምን ትምትለው እናት ሆነች። እኔ ምንም ስለሷ ምንም ነገር እንትንም አይለኝም፣ ግን ቢሆንም በጣም የምታስብላት እናት ሆነች። አልሐምዱሊላህ በእናትየው ብርታት ያው አለች እስካሁን ድረስ። ያው በኔ ወንጀል ነው እንደዚህ የሆነችው ብዬ ያው እንትን አለ። ግን ያው በተመረረም አንዳንዴ ያው ውሰዳትን ብዬ ብለው ነገር አለ። በጣም ሲበዛብኝ
ብስሞት ሁላ ምንድን ነው ምን ለራሴ ከአቅሜም በላይ ሲሆንብኝ ፓምፐርሷም አልችልም ምንም በቃ አላህ የማፊያ መታረጋት ከሆነ ትሙት ብዬ ዱዓ ያረኩት ጊዜ አለ። መልሼ ደግሞ ተቆጭቶኝ መልሼ ደግሞ እስቲፋር አድርጌ መመለስበት ጊዜ አለ። ያው እሱ ጥሩ ነው፣ ያው የዋህ ነገር ነው፣ ያው ችኩል ነው ያወራል እንጂ በሆዱ ምናምን አይዝም እና እንደኔ አይደለም ይቸኩላል። በጣም ትዕግስት የለውም ይቸኩላል እንጂ ለልጆቹ ያው ወዳቸዋል። የዋህ ነው በቃ ግን መቆጣጠሪያ የለውም ይቸኩላል። በቃ ባለቤቴ በጣም ጥሩ ሳሌ ባለቤት ነች። እኔ ትንሽ በጣም ቸኩላለሁ። በሚቸኩል ሰዓት እንትን ትላለች፣ ታረጋጋኛለች። በጣም ሳሌ ነች። ትዳር በጣም አሪፍ ነው፣ ጥሩ ነው። እና ሽንቷ ሁሉ አሁን ካልጠበቅናት የምታጨማለቅ የምትይዝበት ጊዜ አለ። ውሃ ሽንቷ የምትጠጣ ጊዜ አለ። አሁን ፓምፐርስ ላይ ከሌለች ማለት ነው። እና ምንም ትናተልም በቃ ራሷ መውደድ ራሷ በጣም ትጎዳች። የፊቷ የተሻታ በጣም ቡጃጅቃው ነው እንደዚህ ያልነበረችም። ፊቷ ሁሉ አቆሳሰለችው። በቃ ራሷን አታውቀውም። በጥርስ ምናምን ራሷን ትጎዳለች። ሽንቷን መቆጣጠር ስለማትችል ፓምፐርስ በቀን 5 ፓምፐርስ ምናምን እንትን ትላለች። ማንኛውም ሰው እኛን እርዳታ ሊያደርግ የፈለገ ሰው እርዳታ ሊያደርግልን ይችላል። ያው እኔ ልጅታ አይተሻታል። ያው ቢያ ብትታከምልኝና ብድንልኝ ለውጥ ብታገኝ ብድንልኝ መሰለኝ። ከጎን የነበሩ ወንድም እህቶች ያሉ እስካሁን ድረስ ያው በማንም በእርዳታቸውም በማንኛውም በሕክምና ወጪም በሚያስፈልግ ጊዜ ወጪ ሲያረጉልን የነበረ እህት ወንድሞቼ በጣም አመሰግናለሁ። አልሐምዱሊላህ ለዚህ እንትን ያሉኝ እነሱ ናቸው እና አልሐምዱሊላህ ልጅቷ ያው ደህና ነች። ብቻ አልሐምዱሊላህ ያው ፓራላይዝድ ምናምን አይደለችም። ያው በእግሯን ትሄዳለች። ያው ሕክምና ቦታም ስንሄድ ስመላለስ ለሕክምና ወጪ የሚያደርጉልኝ የነበረ ወንድሞቼ አልሐምዱሊላህ አመሰግናቸዋለሁ። ከአሁን በኋላ ላለውን አላህ ያውቃል። አልሐምዱሊላህ በቃ እኔ ያው ከአላህ በታች ጋር ያው ወንድም እህቶቼ ያው እንዲያሳክሙልኝ እንዲረዱኝ ልጅቷ አፍያ እንድትሆንልኝ ነው ለእህት ወንድሞቼ ነው የምለምነው። ይህ ፕሮግራም ለምትከታተሉ በሙሉ እና ልጅቷ ያለችው ነገራችኋለሁ በፓምፐርስ ነው እና ምግብ በየደቂቃ ነው የምትፈልገው እና እኔንም በዚሁ አጋጣሚ መንጃ ፈቃዴን አውጥቼ ቤት ነው ቁጭ ያልኩት እና ስራ የለኝም። ማንኛውም ሰው ማንኛውም አህለል ኸይር ስራ ፈጥሮልኝ ቤተሰቤን ማስተዳደር እንደምፈልግ ይህ ፕሮግራም የምትከታተሉ ሰዎች ሁሉ ለዚች ልጅ እርዳታ እንድታረጉልኝ ምግብ ያስፈልጋታል፣ ልብስ፣ ሁሉም ነገር ስለሚያስፈልጋት በየደቂቃው ምግብ ስለምትፈልግ እርዳታ እንድታረጉልኝ ባላህ ስም ጠይቃቸዋለሁ። ስራም መስራት እንደምችል በሹፍርና በታማኝነትም መስራት እንደምችል ማንኛውም ሰው ስራ ፈጥሮልኝ ቤተሰቦቼንም ማስተዳደር እንደፈልግ ባላህ ስም ጠይቃቸዋለሁ።